ሰላምን ለማስጠበቅና ዘላቂነቱን ለማረጋገጥ የሃይማኖት አባቶች የበኩላቸውን ሚና እንዲወጡ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥሪ ያቀረቡ። በመደመር መንግስት እይታ የሃይማኖት ተቋማት ሚና በሚል በባህር ዳር ከተማ ከሃይማኖት አባቶች ጋር ውይይት ተካሂዷል። ተጨማሪውን ከቴዎድሮስ ድሉ እንከታተል። በባህር ዳር ከተማ ከኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር የውይይት መድረክ ተካሂዷል። በመደመር መንግስት እይታ የሃይማኖት ተቋማት መሪዎች ሚና በሚል ነው ውይይቱ የተካሄደው። በውይይት መድረኩ መንግስት ለሃይማኖት ተቋማት እያደረገ ያለው አስተዋጽኦና የኦርቶዶክስ ሃይማኖት ለሰላምና ለልማት ያበረከተችው እንዲሁም እያበረከተች ላለችው ድጋፍ ውይይት ተካሂዶበታል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኦርቶዶክስ ሃይማኖት ለሀገር ያበረከተችው ሚና ከፍተኛ ነው፣ ይህን አጠናክራ መቀጠል አለባት ብለዋል። የኢትዮጵያ ኦርቶዶክስ ሃይማኖት ሀገር ናት፣ የሀገር ምሰሶ ናት። ይህን የቀደመና አሁንም ያለውን ታሪኳን እንድታስቀጥል ያስፈልጋል። ችግር ሲገጥመን በጸሎት ህዝብ በማስተባበር የኢትዮጵያ ኦርቶዶክስ ሃይማኖት ግንባር ቀደም ሚና ያላት ናት። ሰብአዊ ጉዳት ሲደርስ፣ ተፈጥሮ አደጋ ሲደርስ፣ ሌሎችም ግጭትና ጦርነት ሲገጥሙ ከጸሎት ጀምሮ እንደገለጽኩት በሌሎች ሰብአዊ ድጋፎች ግንባር ቀደም ሚና ያላት ናት። ይህ ሚና ተጠናክሮ እንዲቀጥል ያስፈልጋል። ሰላምን ለማስጠበቅና ለማጽናት የሃይማኖት አባቶች ሚናቸው የጎላ ነው ያሉት ከንቲባው የሃይማኖት አባቶች ይህን ኃላፊነት በአግባቡ መወጣት እንዳለባቸው አሳስበዋል። እናንተ ሊቃውንት ስለ ኢትዮጵያ ስለ ኦርቶዶክስ ሃይማኖት አብዝታችሁ መጻፍ፣ እውነታው እንዲታወቅ ማድረግ፣ ኢትዮጵያ ኦርቶዶክስ ሃይማኖት ላይ ያላት ትልቅ እምነት በአግባቡ መነገር አለበት፣ መጻፍ አለበት። ስለዚህ ዛሬ ስንነጋገር ይህንን የቀደመ ታሪክ የበለጠ ከፍ ማድረግ ስለሚያስፈልግ ነው። ይህንን ታሪካዊ መሰረት ያለውን ጉዳያችን እና የነበረውን ሚና ከመንግስት ጋር አሁንም ማስቀጠል አስፈላጊ ነው። የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ኦርቶዶክስ ሃይማኖት ለሀገር የምታበረክተውን አስተዋጽኦ አጠናክራ ትቀጥላለች፣ የሃይማኖት አባቶች ይህን ተግባራዊ ማድረግ ይገባቸዋል ብለዋል። ሰላም ለእኛ ትልቅ ንብረታችን መሆኑን አውቀን ተረድተን ለተከታዮቻችን በሙሉ ማስተማርና ሰላምን በምድር ላይ ማስፈን ተገቢ ነው። በተለይም የሃይማኖት አባቶች ከዚህ በላይ የሚያስተምሩት ነገር የለም። ሰላምን በተለይ የሃይማኖት አባቶች በደንብ ጠንክረው ማስተማር ይገባል። የባህር ዳር ከተማ ወረዳ ቤተ ክህነት ስራ አስኪያጅ መላከ ሰላም ለዓለም ጌታውን በበኩላቸው ቤተ ክርስቲያንና የሃይማኖት አባቶች ሰላምን ለማስጠበቅ ጠንክረን መስራት ይጠበቅብናል ነው ያሉት። ቤተ ክርስቲያኗ ተልእኳ ሁልጊዜም ሰላም ነው። ስለ ሰላም ትሰብካለች፣ ታስተምራለች። እንደኛ መውጣት መውረድ ህዝቦችን በሰላም ተሳስረው የሚኖሩት በዚህ ነው። ተሳስረው አብረው ይወጣሉ ይወርዳሉ። አሁን የሚመጣው ወጀብ ከውጭም ከውስጥም የሚነሳው ይሄ ችግሮችም ተቋቁመው የሚኖሩ ህዝቦቻችን በቤተ ክርስቲያን አስተምሮ ነው ብለን ነው የምናምነው እኛ ማለት ነው። በየቤተ ክርስቲያኑ ሰባካያን ወንጌል አሉ። በጣም በሁሉም ቤተ ክርስቲያኗ ተደራጅታ እየሰራች ነው ያለችው።